አንድ ትልቁ ሲቀር ተወላቸው ሁሉንም ሰባበረና ትልቁን ተወ። የተወበትን ምክንያት በኋላ ላይ ሊናገር ነው። ቃሉ ፈእቱ ብሂ ዐላ አዕዩኒ ናስ ለዐለሁም የሽሀዱን በሰዎች ፊት አምጡት እስኪ ይመሰክሩበት ዘንድ ተባለ። ኢብራሂም ዓለይሂ ሰላም ተጠራ፣ ይዘውት መጡ። በንጉሥ ፊት ቆመ። ቃሉ አአንተ ፈዐልተ ሃዛ ቢአሊሀቲና ያ ኢብራሂም አሉት። ኢብራሂም ሆይ በአማልክቶቻችን ላይ ይህን የሰራህባቸው አንተ ነህ እንደዚህ የሰባበርካቸው አሉት። ቃለ በል ፈዐለሁ ከቢሩሁም ተመልክተው አሁን እንዴት እንደሚያስተምራቸው። ቃለ በል ፈዐለሁ ከቢሩሁም አይ እኔ ሳልሆን ይህ ትልቁ ነው እንደሱ ያደረጋቸው የሰባበራቸው ብሎ ተናገረ። ትልቁ ጣዖት ታናናሾችን ሰባብሯቸው ነው እኔ አይደለሁም ማለት። ፈስአሉሁም ኢን ካኑ የንጢቁን አላቸው። ማታምኑኝ ከሆነ አማልክቶቻቸውን ጠይቁ የሚናገሩ ከሆነ አላቸው። ማን እንደሰባበራቸው ይነግሯቸዋል አለ። እንግዲህ እነዚህ የማይናገሩ ግዑዝ ናቸው። አማልክት ብላችሁ የምታስቧቸው ከራሳቸው እንኳን መከላከል አይችሉም፣ ቢጎዱ እንኳን መናገር የማይችሉ ግዑዝ ናቸው የሚል መልእክት እየሰጣቸው ነው። እንዴት ነው አንተ ጻድቅ ነው ብለህ ከአምላክ ዘንድ ያቀራርቡኛል ብለህ ጭራሽ አምላክን ምስል ቀርጸህና ስልህ የምታመልከው? ይሄን መልእክት እየሰጣቸው ነው ኢብራሂም። ዛሬ ኢብራሂም ቢኖር በርካታ ምስሎችን ይሰባብራል፣ ያጠፋል ከምድር ገጽ። ሰባበራቸው። እንደዚህ ማን የሰበረው እነዚህን ብለው ሲጠይቁት ትልቁን ጠይቁት፣ እሱ ነው የሰበረው። ካላመናችሁኝ እነሱን ጠይቋቸው ይነግሯቸዋል ማን እንደሰበራቸው አላቸው። ጸጥ ነው ያሉት። በቃ መልስ የለም። ፈረጀዑ ኢላ አንፉሲሂም አምላካችን አላህ የውስጣቸውን የልባቸውን ትርታ ያውቃልና ስለ ልባቸው ትርታ ደግሞ ሊነግረን ነው። ወደ ውስጣቸው ወደ ልባቸው ተመለሱ። የዛን ያለ ከራሳቸው የማይከላከሉ ግዑዝ ነገራቶች መሆናቸውንም አወቁ። ፈቃሉ ኢነኩም አንቱም ዛሊሙን እርስ በርሳቸው መወቃቀስ ጀመሩ። አንተ ነህ ጥፋተኛ፣ አንተ ነህ በደለኛ። ማን ጠይቃላ? ያው መልሳችን ነው የሰጠን። በቃ የኛ ራሳችን ጥፋት ነው። አሁን መልስ ሲያጡ ጊዜ ወደ ጉልበት ሊገቡ ነው። መልስ ሲያጡ ጊዜ ወደ ስድብ ወደ ጉልበት ይገባሉ። ያው እና ኢብራሂም ዓለይሂ ሰላምን ሊያጠቁት ነው። ثم نكسوا على رؤوسهم አምላካችን ከዚያ ራሳቸውን አቀረቀሩ ወደ ምድር አለ። ጸጥ መልስ የላቸውም። በቃ ጸጥ አሉ። لقد علمت ما هؤلاء ينطقون አሉት። እነዚህ አማልክቶቻችን እንደማይናገሩ በእርግጥም ታውቃለህ ኢብራሂም አሉት። ወዲያው ኢብራሂም ዓለይሂ ሰላም አሁን በቃ መናገር ጀመረ። ምን አለ? ቃለ አፈተዕቡዱነ ሚን ዱኒላሂ ማ ላ የንፈዑኩም ሸይአን ወላ የዱሩኩም። ታዲያ እንግዳውንስ ከአላህ ውጭ ሊጠቅሟችሁ ሊጎዳችሁ የማይችሉ ጣዖቶችን በራሳችሁ ቀርጻችሁና ስላችሁ ለምን ትገዛላችሁ? ለምን ትጠሯችኋላችሁ? ለምን ትለምኗችኋላችሁ? ኡፊን ለኩም ወሊማ ተዕቡዱነ ሚን ዱኒላህ። ለእናንተም ሆነ እንዲሁም ለእነዚህ ከአላህ ውጭ አማልክት ብላችሁ ለምታመልቋቸው ኡፍ አለ። እች ብሎ እንደምናገር አፈላ ተዕቂሉን አላቸው። አታገናዝቡ? በዚህ ጊዜ በቃ ወደ ጉልበት ሄዱ። ቃሉ አሉ ህዝቦቹ ሐሪቁ በቃ አቃጥሉት አሉ። ሐሪቁሁ አቃጥሉት። ወንሱሩ አሊሀተኩም ኢን ኩንቱም ፋዒሊን ሰሪዎች ከሆናችሁ አማልክቶቻችሁን በዚህ ተበቀሉላቸው ተባለ። ወዲያው ንጉሱ አዘዘ። ሁሉም የሀገሪቱ ህዝብ እንጨት እንዲያመጣ መጣ። ለበርካታ ጊዜያት ያ እሳት ይቀጣጠል ተባለ። ተቀጣጠለ። ኢብራሂም ዓለይሂ ሰላምን እዚያ ወስደው ለመጣል እቀርባለሁ ቢሉ የእሳቱ እንትን ይገርፋቸዋል። ስለዚህ ከሩቅ ሆነው መወርወር ብቻ ነው ያላቸው አማራጭ። በጣም ኃይለኛ እሳት ነው። ኢብራሂም ዓለይሂ ሰላምን ሊወረውሩት ተዘጋጁ። እርቃኑን አደረጉት። ያ ጀማዓ ያለምንም ልብስ አስቀሩት። ፈጀረዱሁ ዐን ثያቢህ ልብሱ እንዳላራቆቱት ሊወረውሩት ነው። በዚህ ጊዜ መልአኩ ጅብሪል ዓለይሂ ሰላም መጣ ከአላህ ዘንድ ተልኮ። ያ ኢብራሂም ማለከ ሓጃ ነው። ኢብራሂም ሆይ የምረዳህ ነገር አለ፣ ትፈልጋለህ? ልርዳህ አለው። ኢብራሂም በዚህ ጊዜ ራሱ ትስስሩ ከአላህ ጋር ብቻ ነው። ኢንካነ ሚንከ ፈላ ነው። ጅብሪል ሆይ ከአንተ ከሆነ እርዳታ የመጣው አልፈልግም አለ። ሐስቢ አላህ ወኒዕመል ወኪል አለ ኢብራሂም። አላህ በቂ ነው፣ ምንኛ ያማረ መጠጊያም ነው እርሱ ብሎ ተናገረ። በዚህ ጊዜ አላህ ሱብሓነሁ ወተዓላ ያለማንም ጣልቃ ገብነት ራሱ እንዲረዳው ወሰነ።
ጅብሪልን ዞር በል አለው። ወዲያው ወደ እሳት ወረወሩት። አላህ ስብሓነሁ ወተዓላ እሳቷን ወደ እርሷ ሳይደርስ ኢብራሂም ትእዛዝ ሰጣት። ቁልና አልኩኝም አለ አላህ፣ ያ ናር አንቺ እሳት ሆይ ኩኒ በርደን ወሰላመን ዐላ ኢብራሂም፣ በኢብራሂም ላይ ቀዝቃዛ ሁኝለት ሰላምም ሁኝለት አለ። ተመልከቱ፣ ቀዝቃዛ ሁኝ ብሎ አላህ ስብሓነሁ ወተዓላ አዟት በነበር በዚያው ቀዝቃዛ ሆና ልትጎዳው ትችል ነበር ይላሉ ዑለሞች። እንደዛ እንዳትሆንም ሰላምም ሁኝለት አላህ ያላትን ትሆናለችና እሳት በእርሱ ትእዛዝ ስር ነች። ሰላምም ሁኝለት እንዳትጎጂው አላት። ዑለሞች በዚህ አያይዘው በኢብራሂም ላይ ብሎ አላህ ባይናገር ኑሮ እሳት ከዚያ በኋላ የማታቃጥል ቀዝቃዛ ሆና ትቀር ነበር ይላሉ። ዐላ ኢብራሂም ሁሉ ነገር እዚህ ዓለም ላይ በአላህ ስብሓነሁ ወተዓላ ትእዛዝ ስር ነውና ሁን ያለውን ይሆናል። ይሄ ዓለም ሁን ብሎ እንደፈጠረው ማለት ነው። ሁን ያለውንም ይሆናል። እንዳጠቃላይ ወአራዱ ቢሂ ከይደን አላምላካችን አላህ በኢብራሂም ላይ ተንኮለንና ሴራን አሰቡበት። ፈጀዐልናሁም አልአኽሰሪን አለ፣ እኔ ግን የከሰሩ አደረግኳቸዋል። ያቸው ኢብራሂምን ሊያቃጥሉት አልቻሉ። ይህ ተአምር በጣም የሚገርመው ለዚህ ትውልድ ተከስቶላቸዋል። የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አንድ ተከታይ አቡ ሙስሊም አልኸውላኒ የሚባል የመናዊ ታላቅ ታቢዒ ሐሰተኛ ነቢይ በየመን ላይ በተነሳ ጊዜ ከነቢ ሰለላሁ ዐለይሂ ወሰለም በኋላ ነቢ ሰለላሁ ዐለይሂ ወሰለም ትንቢትን ተናግረዋል። ከእኔ በኋላ ሐሰተኛ ነቢያቶች ይነሳሉ ብለው ነግረው ነበር። ከነዚያ መካከል አንደኛው ተነሳ። ማን? አስወድ አልአንሲ የሚባል የመናዊ ሐሰተኛ ነቢይ። በዚህ ጊዜ የመን ላይ ከሚገኙ ደግና መልካም ታቢዒዎች መካከል አንደኛው በፊቱ ቆመና አንተ በእውነት ሐሰተኛ ነቢይ ነህ፣ ነቢያችን ሰለላሁ ዐለይሂ ወሰለም የመጨረሻና መደምደሚያ ነቢይ ነን ብለውናል፣ ሐሰተኛ ነቢያቶች ይነሳሉ ከኔ በኋላ ብለው ተናግረዋል፣ አንተ አንደኛው ነህ ብሎ ነገር። በዚህ ጊዜ አስወድ አልአንሲ ተከታዮችን አዘዘ፣ በእሳት አቃጥሉት ብሎ ይሄንን ታላቅ ታቢዒ እንጨት ሰበሰቡ፣ አቀጣጠሉ፣ ወደዚያም ወረወሩት። ፈአኽመደ አላሁ ቲልከ ናር፣ አላህ ስብሓነሁ ወተዓላ ያችን እሳት አመድ እንድትሆን አደረጋት። ወዲያው አቡ ሙስሊም አልኸውላኒ ምንም ጫፉ ሳይነካ ሳይቃጠል ወጣ ከእሳት ውስጥ፣ አመድ ሆነ፣ በቃ ወጣ። ይሄን አዩ ተከታዮቹ እዛ። ወዲያው ምን አሉ? የዚህ ሰውዬ የተደረገው ድንቅ ተአምር በዚህ ሰው ላይ ከታወቀብህ ህዝብ ሐሰተኛ ነህ ይልሃልና ይሄን ሰው ጨርሰው እዚህ አሉት፣ ወይንም ከዚህ ሀገር እንዲወጣ አድርግ። ወዲያው ከዚህ ሀገር ውጣ ተብሎ ታዘዘ። ወጣ አቡ ሙስሊም አልኸውላኒ። ወዴት ሄደ? ወደ መዲና ሄደ፣ ወደ ነቢያችን ሰለላሁ ዐለይሂ ወሰለም ሀገር። ወደ ነቢያችን ሰለላሁ ዐለይሂ ወሰለም ሀገር ሄደ። መስጂድ ነበዊ ገባ። ውጭ ላይ ግመሉን አስሮ መስጂድ ገባና መስገድ ጀመረ። እየሰገደ እያለ ዑመር ብን አልኸጣብ መጣ። ወዲያው ዜናው ተሰምቷል፣ የአቡ ሙስሊም አልኸውላኒ በመዲና ምድር ላይ። ከዚያ በኋላ እነዚህ ሰዎች ማነው ዑመር ብን አልኸጣብ ሰግዶ እንደጨረሰ ጠየቁት። ሰላም አለይኩም ካለው በኋላ ሰላም ካለው በኋላ ከወዴት ነህ አለው። ከየመን ነኝ። እንዳው የመን ላይ አንድ እሳት ሊያቀጥለው ያልቻለ መልካም ሰው ሲባል ሰምተን ነበር። ስለርሱ ማን ነው? ስለሱ ታሪክ ንገረን አለ። አነ ሁወ፣ እኔ ራሱ ያ ሰው ነው ብሎ ነገር። ፈበከ ዑመር አለቀሰ። ወዕተነቀሁ፣ አቀፈው። ወደ አቡበክር ስዲቅ ረዲየላሁ ዐንሁ ጋር ወሰዱ። በጊዜው እየመራ ያለው ከነቢ ሰለላሁ ዐለይሂ ወሰለም በኋላ የተተካው ታላቁ ሰሃባ አቡበክር ስዲቅ ነበርና ወደ እርሱ ወሰደው። ታሪኩን ነገረው። አቡበክር ስዲቅ አላህ ሱብሓነሁ ወተዓላ አመሰገነ። ምን አለ? ለአላህ ምስጋና ይገባው፣ ከነቢ ሰለላሁ ዐለይሂ ወሰለም ትውልዶች ልክ እንደ ኢብራሂም ዐለይሂ ሰላም እሳት ሊያቃጥለው ያልቻለን ሰው ስላሳየን ብሎ አላህንም አመሰገነ ይላል። እና ይህ ነው በዚህ በሱራ ላይ የተጠቀሰው የኢብራሂም ዐለይሂ ሰላም ድንቅ ታሪክ በነቢያችን ሰለላሁ ዐለይሂ ወሰለም ትውልዶች ከሰዎች መካከል በአንድ ሰው ላይ ተከስቷል። እሺ ጥያቄ ያለው መጠየቅ ይችላል የገባችሁ ሰዎች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እሺ ወንድማችን በጣም የምወደው ወንድሜ ነህ፣ በርታልን፣ አላህ ይጨምርልህ። እና እኔ ቀደም ብዬ እንዳልኩት ፀጉሬን እንደዚህ በቅንጽና በቅንጤ ተቆርጬ ለአሁን አሳድግ ነበር ማለት ነው በፊት። እና ሀዲስ ሲነግሩኝ ጊዜ የነቢዩ ሰለላሁ ዐለይሂ ወሰለም ምን አሉኝ መሰለህ? በአማርኛው ነው የምነግርህ ማለት ነው። አዙሬው ነው
ነብዩ ሰለላሁ ዐለይሂ ወሰለም አንድ ልጅ በራሱ ላይ ያለውን ፀጉር ተላጭቶ ጥቂት ሲተወው አይተው ይህን ከማድረግ ከለከሏቸውና ሁሉንም ተላጭ ወይም ደግሞ ሁሉንም ተው አሏቸው ይላል። ከዛ በኋላ ሞሎውን መቆረጥ ጀመርኩ ማለት ነው። አሁን ደግሞ አንተን ሳይህ ጊዜ ሌላ ነገር ማብራሪያ እንዳለው ታብራራልኝ ብዬ ነበር። ሐዲስን አስተውለሃል? የተናገርከው ግማሽን ላጭቶ ግማሽን ትቶ አገኙት ነው ያልከው አይደለ? ጥቂቱን ሲተው አይተው ጥቂቱን ሲተው ይሄን ከማድረግ አይለም እንደሱ ሐዲስን ቀደም ተናግረሃል። በትክክል አትቀይር። እኔን ለማለት ፈልገህ ነው? ጠይቀኝ። እኔ ሁሴን ለምን ፀጉርህ እንደዚህ ትቆረጣለህ ብላችሁ በግልጽ እኔን መጠየቅ ትችላላችሁ። ለማንኛውም ቅድም ሐዲስ ላይ የተናገርከው ነቢያችን ሰለላሁ ዐለይሂ ወሰለም አንድን ህፃን ልጅ በአካባቢያቸው አገኙ። ይሄን ህፃን ልጅ ግማሹን ፀጉሩን ልጭት አድርገው ግማሹን ትተውበታል። ነቢ ሰለላሁ ዐለይሂ ወሰለም ከለከሉ። ይሄንን አያችሁ፣ ግማሹ የተላጨ ግማሹ የተተወ ከሆነ መክሩህ ነው፣ የተጠላ ነው ሁክሙ። እንደዚህ አድርጎ የሚቆረጥ ሰው ካለ ስህተት ነው። ይሄ ምናም ደረጃው ምንድነው ከተባለ ይሄ መክሩህ ነው፣ የተጠላ ነው። ኢማሙ ነወዊ እንዳሉት አይሽ ግማሹን ላጭቶ ግማሹን መተው አይቻልም። ያ ጥያቄ አለ። ኦኬ መርሐባሽ ወንድማችን ይሄው ብቻ ነው ጥያቄ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? አለን አልሐምዱሊላህ። ጥያቄ ነበረኝ፣ ሁለት ጥያቄ። እሺ አንደኛው ያው በህፃንነት የሰራው ነገር የሰረኩት ነገር ያው ያ አባት ይሆን አላውቅም። አሁን የእሱ ሀቅ አለብኝ፣ ማላቆም ሀቅ ነበረብኝ። እንዴት ማድረግ አለብኝ? አሁን የማን የአባትህ ነው? የሌላ ሰውም ነበረኝ፣ የሌላ ሰው ነበረኝ ያው የሰረኩት። እሺ ለማንኛውም የሰዎች ሀቅ ካለባችሁ መመለስ አለባችሁ። የሰዎች ሀቅ ካለባችሁ ያንን መመለስ አቅሙ እስካለህ ድረስ ያንን መልስ። እሺ እሺ። ያው ግን አባቱን አላውቅማ። አሁን በህፃንነት ስለሰረኩት ምን ማድረግ አለብኝ? ካላወቅ ያንን ባለቤቱን ሰደቃ መስጠት ለድሃዎች። ሁለተኛ ጥያቄማ አሁን ለምሳሌ ያው ሴት ልጅ ውጭ ሀገር ወይ መሄድ አይቻልማ? ከመሕረም ጋር ከዘመዷ ጋር ከሆነ ከባሏ ጋር ከሆነ ችግር የለውም። ብቻዋን ብትሄድ በእርሷ ላይ አደጋ ሊፈጠርባት ስለሚቻል ነው ኢስላም ብቻዋን እንዳትሄድ የሚጠብቃት አካል አብሮ ይሄድ የሚል የደነገገው እንጂ እሷን እንዳትሄድ ለመንፈግ አይደለም። ለማንኛውም እንትን ካለ ከመሕረም ጋር ከሆነ ችግር የለውም። በጣም ነው የማመሰግነው። አይ መርሐባ። አይ ሄሎ ሄሎ ይሰማል ወይ? ሰላም አለይኩም ጀማ። እስኪ ኮፒ ሊንክ ታፕ ታፕ እናድርግ። እስኪ መጀመሪያ እንትን ሆነበት መሰለኝ። ምን አይነት ታሪክ ነው ባለ? እስኪ ኮፒ ሊንክ እናድርግ። እስኪ ኮፒ ሊንክ ታፕ ታፕ እናድርግ። እስኪ